ጤና ይስጥልኝ የቦያ ቴሌቪዥን ተከታታዮች የለናዎችን ይዘን ቀርበናል። እስከ መጨረሻው ተከታተሉን። ከየት ከተማ እንደምታዩን በኮሜንት ጻፉልን። የቴዲ አፍሮ ስቱዲዮ ዝርፊያና የፖሊስ ማስተባበያም አዲስ አበባን እያመሰ ያለው ድብቅ አፋኝ መዋቅር ወይስ የህግ የበላይነት መውደቅ? የታዋቂውና ተጽዕኖ ፈጣሪው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም መውጣቱን ተከትሎ በቅርብ ሰዎች ላይ እየተፈጸመ ያለው እስርና በስቱዲዮ ላይ የደረሰው ዝርፊያ በኢትዮጵያ በተለይም በአዲስ አበባ ውስጥ የህግ የበላይነትና የተቋማት ህልውና ምን ያህል አደጋ ውስጥ እንደወደቀም ፍንትው አድርጎ ያሳየ ክስተት ሆኗል። የቴዲ አፍሮ ምክትል ስራ አስኪያጅና ቃል አቀባይ ማህሌት ሰለሞን እንዲሁም የቅርብ ጓደኛው ዩሱፍ ያሲን ከህግ አግባብ ውጭ ታፍነው ከተወሰዱ ቀናት ቢቆጠሩም እስካሁን ፍርድ ቤት አልቀረቡም። ከዚህም በባሰ ሁኔታ የፌዴራል ፖሊስ የደንብ ልብስ በለበሱና የፖሊስ መኪና በያዙ ታጣቂዎች የድምፃዊው ስቱዲዮ ተበርብሮ ንብረቶቹ ሙሉ በሙሉ ተዘርፈዋል። በስቱዲዮ ግድግዳ ላይ ከተለጠፉት የድሮ ዘፋኞች ፎቶዎች ውጪ ምንም እንዳልቀረና ድርጊቱም በህንፃው የደህንነት ካሜራ ወይም ሲሲቲቪ መመዝገቡ እየተገለጸ ይገኛል። በተጨማሪም ፖሊሶቹ የቴዲ አፍሮ መኖሪያ ቤት ገብተው ዲጄ ዊሽን ለመውሰድ ለ45 ደቂቃዎች ከፍተኛ ጭቅጭቅ ፈጥረው በመጨረሻም በሬዲዮ መገናኛ በተሰጣቸው ትዕዛዝ ሳይወስዱት መመለሳቸው ተዘግቧል። በዚህ ሁሉ ግልጽና በማስረጃ የተደገፈ የሚመስል ክስተት መሃል የፌዴራል ፖሊስ ለአዲስ ማለዳ ጋዜጣ በሰጠው ምላሽ መረጃው መሰረተ ቢስ ነው፣ የፌዴራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብዕናውም አይደለም ሲል አስተባብሏል። የፖሊስ ምላሽ ከፎይታ ይልቅ እጅግ ዘግናኝ የሆነ ሀገራዊ ስጋትን ያጭራል። ፖሊስንን ካላደረገ የፌዴራል ፖሊስን የደንብ ልብስ ለብሶ የመንግስትን መኪና እያሽከረከረ በጠራራ ፀሐይ ዜጎችን የሚያፍነውና ንብረት የሚዘርፈው ኃይል ማን ነው የሚለው ጥያቄ የህግ የበላይነት መጥፋቱን ያረጋግጣል። ይህ ክስተት ነጠላ አይደለም። ጋዜጠኛ ፋሲሌን ያለም በትችቱ እንዳነሳውና የሰብአዊ መብት ተሟጋቾችም በተደጋጋሚ እንደሚያስጠነቅቁት አዲስ አበባ ውስጥ የመንግስት የጸጥታ ኃይሎች አናውቅም የሚሉበት ነገር ግን ዜጎች ደብዛቸው የሚጠፋበት አሳሳቢ አዝማሚያ ተፈጥሯል። የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ እንዲሁም እነገነት አራጌን ጨምሮ በርካታ የአዲስ አበባ ወጣቶች ታፍነው ሲወሰዱ መንግስት ኃላፊነት አልወሰደም። እነዚህ ተደጋጋሚ ክስተቶች በኦሮሚያ ክልል ኮሬ ነገኛ ወይም የጸጥታ ኮሚቴ በሚል ስም ከህግ ውጭ ግድያና እስር ይፈጽም እንደነበር ሁሉ በአዲስ አበባም ከመደበኛው የፖሊስና የፍትህ ስርዓት ውጭ የሆነ ከበላይ አካል ቀጥታ ትዕዛዝ የሚቀበል ድብቅ አፋይ ቡድን መኖሩን በግልጽ ያመላክታሉ። ፋሲል የኔ ያለማከሉም ጠቅላይ ሚኒስትር አብይ አህመድ የመንግስት ተቋማትን አፍርሰው በግለሰብ ታማኝነት ላይ የተመሰረተው የማፊያ ቡድን አደራጅተዋል ሲል በጽኑ ይወቅሳል። ቴዲ አፍሮ በኢትዮጵያውያን ዘንድ ካለው ማህበራዊ ተቀባይነትና የኪነ ጥበብ ተጽዕኖ አንጻር በቅርቡ ሰዎችና በስራዎቹ ላይ የተቃጣው እርምጃ ሐሳብን በነጻነት የመግለጽ መብት ላይ የተሰነዘረ ጥቃት ተደርጎ ሊወሰድ ይችላል። መንግስት ወይም በመንግስት ስም የሚንቀሳቀሰው ኃይል የፍርድ ቤቶችን ሚና ነጥቆ ዜጎችን ማፈንና የተቋማትን ክህደት እንደ መደበኛ ስራ አድርጎ ከቀጠለ ሀገሪቱ በህገ መንግስት ሳይሆን በጉልበተኞች ፈላጭ ቆራጭነት እየተመራች መሆኗን ከማሳየት ባለፈ የተቋማትን ወይም የፖሊስና የፍርድ ቤቶችን አስፈላጊነት ዜሮ ያደርገዋል። ፖሊስ እኔ ያላደረኩትም በማለት ብቻ ከታሪካዊና ህጋዊ ኃላፊነቱ ሊያመልጥ አይችልም። መደበኛው የጸጥታ መዋቅር በስሙ የሚንቀሳቀሰውን አፋይ ቡድን ለህግ ማቅረብ ካልቻለ ራሱ የተቋሙ መፍረስና የሀገሪቱ ወደ ማፊያ አገዛዝ መቀየር ትልቁ ማሳያ ሆኖ በታሪክ ይመዘገባል። ከሁሉም በላይ ሜክሲኮ የሚገኘው የፌዴራል ወንጀል ምርመራ ቢሮ ካለምንም ክስ ታስረው የሚገኙት ወገኖች ወይ ይፈቱ ወይ ጥፋታቸው ይነገረን የቤተሰብ ጥያቄ ነው።
ህወሓት በሚቀጥለው ሳምንት የትግራይ ክልል ስልጣንን ለመረከብ ማቀዱ ተገለጸ። በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል የተፈጠረው ውጥረት እንደቀጠለ ነው። ህወሓት ከዛሬ 5 ዓመታት በፊት በተደረገ ምርጫ የነበረውን ስልጣን ለመመለስ ውሳኔ ያሳለፈ ሲሆን ይህን ተከትሎ ሰሞኑን የፈረሰውን የዞን አመራሮች ስብሰባ ውሳኔው እንዲጸድቅ ሲያደርግ መቆየቱ ይታወሳል። በተያያዘ በዛሬው ዕለት ደግሞ መቀሌን ጨምሮ በተለያዩ የክልሉ ከተሞች ህዝባዊ ስብሰባዎች ሲደረጉ ውለዋል። ይህ በእንዲህ እንዳለ ሪፖርተር ጋዜጣ እንደዘገበው ህወሓት በሚቀጥለው ሳምንት የክልሉን ሙሉ ስልጣን ለመረከብ እቅድ ይዟል። እንደ ዘገባው በመጪው ሳምንት ከጦርነቱ በፊት የነበረውም የክልሉ ምክር ቤትና ካቢኔ ዳግም የሚመሰርት ይሆናል። የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የህወሓት ውሳኔ ህገወጥና የመፈንቅለ መንግስት አካሄድ ቢሉትም ህወሓት ግን የበፊቱን መንግስታዊ መዋቅር በትግራይ መልሶ ለመትከል ወደ እንቅስቃሴ መግባቱን ሪፖርተር አስረድቷል። ዘገባው ጨምሮም በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩን የማፍረስ ኃላፊነት በኮሎኔል ገብረስላሴ በላይ ለሚመራው አርሚ 22 እንደተሰጠው አስታውቋል። የኤምባሲው የብሔር ማህበራት ምስረታ፣ ዲያስፖራው ማሰባሰብ ወይስ የሀገር ቤቱን የዘር ፖለቲካ ወደ ውጭ መላክ? በኬንያ የኢትዮጵያ ኤምባሲ 4 በብሔርና በክልል ላይ የተመሰረቱ የልማት ማህበራትን በይፋ መመስረቱን ማስታወቁ በዲያስፖራው ማህበረሰብ ዘንድ ኤምባሲው ሀገራዊ አንድነትን ከማጠናከር ይልቅ የሀገር ቤቱን የብሔር ክፍፍል ወደ ውጭ እያሻገረ ነው ወይ የሚል የሰላ ትችትና ጥያቄን አስነስቷል። አምባሳደር ጀነራል ባጫ ደበሌ በይፋዊ ማህበራዊ ገጻቸው እንዳስታወቁት የኦሮሚያ የወላይታ የኢትዮ ሶማሌና የጋምቤላ ልማት ማህበራት በኤምባሲው አስተባባሪነት ተመስርተዋል። ነገር ግን ይህ እርምጃ ከዲፕሎማሲያዊና ከሀገራዊ አንድነት አንጻር ሲታይ በርካታ ጉድጓዶች ያሉበት መሆኑን የፖለቲካ ታዛቢዎች ይተቻሉ። በውጭ ሀገራት የሚገኙ የኢትዮጵያ ኤምባሲዎች የሀገሪቱ ሉዓላዊነት፣ የባንዲራዋ ክብርና የጠቅላላ የኢትዮጵያ ብሔራዊ መታወቂያ ተምሳሌት መሆን ይጠበቅባቸዋል። ሆኖም መንግስት ሀገር ውስጥ ያልፈታውና ማህበረሰቡን ክፉኛ እየጎዳ ያለውን የብሔርና የክልል ፖለቲካ በይፋ የዲፕሎማሲ ተቋም ኤምባሲ በኩል ወደ ዲያስፖራ ማስረጹ ከአንድነት ይልቅ ልዩነትን በበጀትና በእውቅና ማበረታታት ነው የሚል ወቀሳን አስከትሎበታል። በዚህ መግለጫ ላይ አምባሳደሩ የኢትዮጵያውያንና ትውልደ ኢትዮጵያውያን ኮሚኒቲ ዳግም መቋቋም በድል አድራጊነት አብስረዋል። ታዲያ ትልቁ ጥያቄ ዲያስፖራው በአንድ ጠንካራ ብሔራዊ የኮሚኒቲ ጃንጥላ ስር ማሰባሰብ ሲቻል ለምን በየክልሉ ሸንሽኖ ኦሮሞ፣ ወላይታ፣ ሶማሊያ፣ ጋምቤላ እያሉ 4 የተለያዩ ማህበራትን መመስረት አስፈለገ የሚለው ነው። የድርጊት ዋናውን የኢትዮጵያን ኮሚኒቲ ማህበር አቅም የሚያዳክምና አባላቱ በሀገራዊ ስሜት ከመሰባሰብ ይልቅ ወደ የመንደራቸው እንዲያተኩሩ የሚያደርግ አደገኛ አዝማሚያ መሆኑን ተጠቁሟል። የዲያስፖራው ኃይል ያለው በአንድነትና በጋራ ድምጽ ነው። ኤምባሲው ዜጎችን በዜግነታቸው ብቻ አቅፎ ማስተናገድ ሲገባው የማህበረሰቡን የትውልድ መንደር እየቆጠረ ለየብቻ ማደራጀቱ የሀገር ግንባታ ሂደትን ወደ ኋላ የሚጎትት ነው። በኬንያ የሚኖሩ ኢትዮጵያውያን ወደ ሀገራቸው የሚልኩት እውቀትም ሆነ የውጭ ምንዛሬ ይህ ከወላይታ ይህ ከኦሮሚያ ተብሎ ሳይሆን በኢትዮጵያዊነት ስሜት የሚደረግ ሆኖ ሳለ የፖለቲካው መከፋፈል በልማት ማህበር ስም ወደ ውጭ መላክ ያረጀውን የከፋፍለህ ግዛ ፖሊሲ ዲያስፖራው ላይ የመሞከር ያህል ነው ሲሉ ታዛቢዎች ይሞግታሉ። የኬንያው የኢትዮጵያ ኤምባሲ እርምጃ በውጭ የሚኖሩ ዜጎችን በብሔር ማህበራት ከመከፋፈል ይልቅ ሁሉም ዜጋ በእኩልነትና በአንድነት የሚቆምበትን ጠንካራ የኢትዮጵያን ኮሚኒቲ መገንባት ላይ ቢያተኩር ለሀገርም ሆነ ለወገን የተሻለ ጥቅም ይኖረዋል የሚለውን የብዙሃን እምነት ነው። አፍሪካ የአቪዬሽን ቴክኖሎጂ ኢንቨስትመንት በመረጃ ቅንጅት ማጣት ምክንያት ዋጋ እያጣ ነው። በአፍሪካና በመካከለኛው ምስራቅ የሚገኙ አየር መንገዶችና አውሮፕላን ማረፊያዎች በቴክኖሎጂ ላይ ታይቶ የማይታወቅ ከፍተኛ መዋለ ንዋይ እያፈሰሱ ቢሆንም በመረጃ ቅንጅት ማጣትና ባልተመጣጠነ የኢንቨስትመንት ስርጭት ምክንያት የሚጠበቀውን ጥቅም ያገኙ እንዳልሆነ ተጋለጠ። የሲታ የአፍሪካና መካከለኛው ምስራቅ ፕሬዝዳንት ሰሊም ቡሪ ከካፒታል ጋዜጣ ጋር ባደረጉት ቆይታና የድርጅታቸውን ኤር ትራንስፖርት አይቲ ኢንሳይትስ ሪፖርት መነሻ በማድረግ እንዳስጠነቀቁት በአሁኑ ወቅት የአቪዬሽኑ ዘርፍ ዋነኛ ችግር ቴክኖሎጂን መግዛት አይደለም። ይልቁንም በአየር መንገዶች፣ በአውሮፕላን ማረፊያዎችና በድንበር ተቆጣጣሪዎች ስርዓቶች መካከል ውጤታማ የሆነ የመረጃ ልውውጥ ወይም ዳታ ኢንቴግሬሽን አለመኖሩ ትልቁ ማነቆ ሆኗል። የሪፖርቱ አሳሳቢ ትችት የሚያጠነጥነው በኢንቨስትመንት አለመመጣጠን ላይ ነው።
አየር መንገዶች በቅጽበታዊ የመረጃ ትንተና ወይም ሪል ታይም ዳታ ፕሮሰሲንግ ላይ 100% ኢንቨስት ያደረጉ ሲሆን ይህንኑ ቴክኖሎጂ ለማዘመን ያቀዱት አውሮፕላን ማረፊያዎች ግን 43% ብቻ ናቸው። የጉልህ ልዩነት አዳዲስ የቴክኖሎጂ ስርዓቶችን ዋጋ አልባ ከማድረጉም በላይ ለእንግልትና ለበረራ መስተጓጎል ዋነኛ ምክንያት ሆኗል። አየር መንገዶች በቀላሉ የፋይናንስ አቅም ሲያገኙ፣ አውሮፕላን ማረፊያዎች ግን ከተጓዥ መስተንግዶ እስከ ሻንጣ ፍተሻ ያሉ አሰራሮችን ዲጂታላይዝ ለማድረግ የገንዘብ እጥረት ይስተዋልባቸዋል። ትኩረታቸውም የረዥም ጊዜ መሰረተ ልማት ማስፋፊያ ላይ ብቻ መሆኑ ተተችቷል። የማስጠንቀቂያ በተለይ የኢትዮጵያ አየር መንገድን በማስፋፋትና አዲሱን የቢሾፍቱ ኤርፖርት በመገንባት ላይ ለምትገኘው ኢትዮጵያ ቀጥተኛና ወቅታዊ መልእክት አለው። ምንም እንኳን በቅርቡ ከሲታ ጋር የቴክኖሎጂ ትብብር ስምምነት ወይም ኤምኦዩ ቢፈራረምም አሰራሮቹን በአንድ ወጥ ስርዓት ካልተገነቡና አሮጌው አሰራር ወይም ሌጋሲ ሲስተም ከአዲሱ ጋር ለመቀላቀል ብቻ የሚሞክር ከሆነ ዘርፉ ወደ ባሰ መከፋፈል ወይም ፍራግመንቴሽን እንደሚያመራ ፕሬዝዳንቱ አብራርተዋል። በማጠቃለያው አፍሪካ ያረጁ አሰራሮችን ዘላ አዳዲስ ቴክኖሎጂዎችን በፍጥነት ለመቀበል የሚያስችል ልዩ ዕድል አላት። ሆኖም ይህ ሊሳካ የሚችለው ባለድርሻ አካላት የተበታተኑ ብሔራዊ ሕጎችን አስተካክለው በየራሳቸው ደሴት ወይም አይዞሌትድ ሲሎስ ከመስራት ወጥተው ኢንቨስትመንታቸውን በጋራ ሲያቀናጁ ብቻ መሆኑን የትንታኔ በጽኑ ያስገነዝባል። ያልተቀናጀ ቴክኖሎጂ ከጥቅሙ ይልቅ ለዘርፉ የዕለት ተዕለት ኪሳራና መስተጓጎል የሚከፍለው ዋጋ የከፋ ነው። በትራምፕ ላይ የተቃጣውን የጥቃት ሙከራ በተመለከተ የተለያዩ የዓለም መሪዎች አስተያየትን ሰጡ። ትላንትና ምሽት በዋሽንግተን ዲሲ በሚገኘው ሂልተን ሆቴል በነበረ የራት ግብዣ ላይ አንድ ታጣቂ ጥቃት ለመፈጸም መሞከሩ ይታወሳል። በዚህ ግብዣ ላይ ፕሬዚዳንት ትራምፕ እና ባለቤታቸው ጨምሮ የአሜሪካ መንግስት የካቢኔ አባላትና በርካታ ጋዜጠኞች የነበሩ ቢሆንም በአንዳቸው ላይ ምንም አይነት ጉዳት ሳይደርስ ጥቃቱ መክሸፉ ተዘግቧል። ይህን ክስተት በተመለከተ የተለያዩ የዓለማችን መሪዎች አስተያየታቸውን ሰጥተዋል። ከነዚህ መካከል ከአሜሪካ ጋር በታሪፍ የተነሳ ውጥረት ውስጥ የገቡት የካናዳው ጠቅላይ ሚኒስትር ማርክ ካርኒ አንዱ ናቸው። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ በምሽቱ የዋይት ሃውስ ዘጋቢዎች የራት ግብዣ ላይ የተፈጸመው ተኩስ ፕሬዝዳንቱ፣ ቀዳማዊት እመቤቷና ሁሉም እንግዶች ደህና መሆናቸውን በመስማቴ እፎይታ ተሰምቶኛል። ፖለቲካዊ አመጽ በየትኛውም ዲሞክራሲ ውስጥ ቦታ የለውም ብለዋል። የአሜሪካ ደቡባዊ ጎረቤት ሀገር ሜክሲኮ ፕሬዝዳንት ክላውዲያ ሻቦም በበኩላቸው በጥቃት ሙከራው ፕሬዝዳንቱና ባለቤታቸው ምንም አለመሆናቸው ጥሩ ነገር ነው። በተለይም የአሜሪካ የጸጥታ አካላት ለወሰዱት እርምጃ ክብር አለን። አመጽ ፈጽሞ ሊፈቀድ አይገባም ብለዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ባሰፈሩት አስተያየት በዋሽንግተን ዘጋቢዎች የራት ግብዣ ላይ የተፈጠረውን ስሰማ ደንግጫለሁ። በዲሞክራሲያዊ ተቋማትና ሀሳብን የመግለጽ ነጻነት ላይ የሚደረግ ማንኛውም ጥቃት ሊወገዝ ይገባል በማለት አስረድተዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ደግሞ አመጽ በዲሞክራሲ ውስጥ ምንም ቦታ የለውም፣ የተፈጸመው ድርጊት ተቀባይነት የሌለው ነው፣ ከፕሬዝዳንት ትራምፕ ጎን እቆማለሁ ሲሉ በኤክስ ገጻቸው ላይ ጽፈዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በፕሬዝዳንት ትራምፕ ላይ የግድያ ሙከራ መደረጉን ስሰማ እኔና ባለቤቴ ሳራ ደንግጠናል፣ ምንም ጉዳት ስላልደረሰባቸው ደግሞ ተደስተናል። በዚህ ክስተት የቆሰለው የአሜሪካ ፖሊስ አባል በፍጥነት እንዲያገግም እንመኛለን ብለዋል። ሰሞኑን ከፕሬዝዳንት ትራምፕ ጋር የቃላት ጦርነት ውስጥ የገቡት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ ፕሬዝዳንት ትራምፕና ቀዳማዊት እመቤቷ ምንም ጉዳት ያልደረሰባቸው መሆኑ መልካም ነገር መሆኑን ጠቅሰው በቀጣይነትም ደህንነታቸው የተጠበቀ እንዲሆን መልካም ምኞቴን እገልጻለሁ። አመጽ በዲሞክራሲ ውስጥ ቦታ የሌለው በመሆኑ ሊወገዝ ይገባል በማለት ጽፈዋል። ሌላኛው ከፕሬዝዳንት ትራምፕ ጋር ውዝግብ ውስጥ የገቡት የስፔን ጠቅላይ ሚኒስትር ሳንቼዝ ድርጊቱን አውግዘው አመጽ ፈጽሞ መልስ አይሆንም፣ ሰብአዊነት ወደፊት የሚራመደው በዲሞክራሲ አብሮ በመኖርና በሰላም ብቻ ነው ብለዋል። የቱርክ ፕሬዝዳንት ሬሴፕ ታይብ ኤርዶሃን በተመሳሳይ ድርጊቱን ካወገዙ በኋላ በዲሞክራሲ ሀገራት ትግሎች የሚካሄዱት በሀሳብ ብቻ ነው፣ እነዚህ ሀገራት ለአመጽ ምንም ቦታ የላቸውም ሲሉም ገልጸዋል። ዩናይትድ አረብ ኤምሬት ውጭ ጉዳይ ሚኒስተር በበኩሉ በመግለጫው እንዲህ አይነት የወንጀል ድርጊቶችን አጥብቆ እንደሚቃወም አስታውቋል።
የሆርሙዝ ሰርጥ መዘጋት ከነዳጅ ወደ ዓለም አቀፍ የምግብ እጥረት እየተሸጋገረ ነው። የሆርሙዝ ሰርጥ መዘጋት በዓለም ደረጃ የነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲከሰት ያደረገ ሲሆን አሁን ላይ የብሬንት ድፍድፍ ነዳጅ $127 መድረሱ ይታወቃል። በርካታ የመርከብ ድርጅቶች በዚያው በኩል እንቅስቃሴ ማድረግ ማቆማቸውም የሚታወቅ ነው። ይህ ሰርጥ መቼ እንደሚከፈት አለመታወቁ ደግሞ ጉዳዩ የሚተነበይ እንዳይሆን አድርጎታል። ነገር ግን የሆርሙዝ ሰርጥ በነዳጅና ኃይል ቀውስ ብቻ የሚታለፍ አይደለም። የዓለም ምግብና እርሻ ድርጅት ወይም ፋኦ ኢኮኖሚስት የሆኑት ማክሲሞ ቶሬሮ ሲናገሩ ይህ ጉዳይ በመላው ዓለም ያለውን የምግብ ስርዓት የሚያዛባ ይሆናል ብለዋል። እንደገለጹትም የሆርሙዝ ሰርጥ በቀን ወደ 20 ሚሊዮን በርሜል ነዳጅ የሚተላለፍበት ከመሆኑ በላይ የዓለማችን 30% የአፈር ማዳበሪያ የሚያልፍበት መንገድ ነው። በመሆኑም ሰርጡ እንደተዘጋ ከቀጠለ የነዳጅ ዋጋ ብቻም ሳይሆን የማምረትና የምግብ መግዣ ዋጋ የሚንር ይሆናል። እንደ ገልፍ ኒውስ ዘገባ ለዚህ ዋነኛ ማሳያ ፊሊፒንስ ናት። ሀገር 98% የሚሆኑ ነዳጅ ከመካከለኛው ምስራቅ ስታስገባ የቆየ ሲሆን የሆርሙዝ ሰርጥ መዘጋቱን ተከትሎ በከፍተኛ ሁኔታ የነዳጅ ዋጋ ጭማሪ አድርጋለች። በዚህ የተነሳም የትራንስፖርት ሰራተኞች የስራ ማቆም አድማ መጥተዋል። ቀደም ሲል በቅናሽ ዋጋ ምግብ ያቀርቡ የነበሩ አነስተኛ ምግብ አብሳዮች አሁን የጋዝ ዋጋ በመጨመሩ ዋጋቸውን ከፍ አድርገዋል። 115 ሚሊዮን ሕዝብ የሚኖርባት ይህች ሀገር በናፍጣ በሚሰሩ ጀልባዎች አሳ ማጥመድ ላይ የተመሰረተች ሲሆን ይህም ዘርፉ ትልቅ ስጋት ውስጥ ወድቋል። በባንግላዴሽ ያለው ሁኔታ ደግሞ ከዚህ ለየት ያለ ነው። ይህች ሀገር በሩዝ ምርት ላይ የተመሰረተች ሲሆን የአፈር ማዳበሪያ የምታስገባው ከኳታር የተፈጥሮ ጋዝ ፋብሪካዎች ነበር። ይህ ማዳበሪያ አሁን የተቋረጠ ከመሆኑ በላይ የወቅት ገበሬዎች ለምርታቸው ተመጣጣኝ ግብዓት የሚፈልጉበት ነው። ቀድሞውንም በድህነቱ ውስጥ ለምትገኝ ለዚች ሀገር የሆርሙዝ ሰርጥ መዘጋት ሌላ ራስ ምታት እንደሆነባት ገልፍ ኒውስ ዘግቧል። የ18 ዜጎችን ሕይወት የቀጠፈው የደህናው አደጋ ከሐዘን መግለጫ ባሻገር ትኩረት የሚሹ የትራንስፖርትና የቁጥጥር ግድፈቶች በአማራ ክልል ዋግምራ ብሔረሰብ አስተዳደርና አካባቢው ያለውን አሳሳቢ የትራንስፖርት እጥረትና የትራፊክ ቁጥጥር መላላት ፍንትዋ አድርጎ ባሳየ እጅግ አሳዛኝ ክስተት በደህና ወረዳ በተሽከርካሪ ላይ በደረሰ አደጋ የ18 ሰዎች ሕይወት አልፏል። የደህና ወረዳ አስተዳደር ምክር ቤት ሚያዝያ 18 ቀን 2018 ባወጣው የሐዘን መግለጫ መነሻውን ከእብናት መዳረሻውን ደግሞ ሰቆጣ ከተማ ያደረገ አንዲት አይሱዙ የጭነት ተሽከርካሪ ደህና ወረዳ 09 ቀበሌ ቢግለሸዋ በተባለ ስፍራ በደረሰበት የመገልበጥ አደጋ የ18 ሰዎች ሕይወት ሲያልፍ በ62 መንገደኞች ላይ ደግሞ ከባድና ቀላል ጉዳት መድረሱን አስታውቋል። ምክር ቤቱ ለሟች ቤተሰብ መጽናናትን ቢመኝም የዚህ አደጋ ዝርዝር መረጃ ግን የሐዘን መግለጫ ወጥቶ ከማለፍ የዘለለ መንግስትና የትራንስፖርት ዘርፉን በጽኑ የሚኮንንና በርካታ ጥያቄዎችን የሚያስነሳ ሆኗል። የአደጋው ዋነኛ ማሳያ የዜጎችን የትራንስፖርት አማራጭ ማጣት ነው። አደጋው የደረሰበት ተሽከርካሪ ለዕቃ መጫኛነት የተሰራ አይሱዙ መኪና ነው። መረጃው እንደሚያሳየው 18ቱ የሞቱና 62 የቆሰሉ በድምሩ 80 ሰዎች በአንድ የጭነት መኪና ላይ ተጭነው ነበር። ይህ ሁኔታ ዜጎች በአካባቢው ደህንነቱ የተጠበቀ የህዝብ ትራንስፖርት አውቶቡስ ወይም ሚኒባስ ባለማግኘታቸው ምክንያት ሕይወታቸውን አደጋ ላይ ጥለው እንደ ከብት በጭነት መኪና ለመጓዝ መገደዳቸውን ያሳያል። የክልሉ ትራንስፖርት ቢሮ ይህንን አሰቃቂ የትራንስፖርት እጥረት ለመፍታት ምን እየሰራ ነው የሚለው መሰረታዊ ጥያቄ ነው። መነሻውን ደቡብ ጎንደር እብናት አድርጎ ዋግምራ ሰቆጣ ለመድረስ በመጓዝ ላይ የነበረው ይህ መኪና 80 ሰዎችን በጭነት መኪና ላይ አጭቆ ሲጓዝ የትራፊክ ፖሊሶች የት ነበሩ? ከእብናት ተነስቶ ደሃና እስኪደርሱ ባሉ ኬላዎችና ከተሞች ላይ የጸጥታ አካላትና የትራፊክ ተቆጣጣሪዎች መኪናውን እንዴት አላስቆሙትም? ይህ ክስተት የትራፊክ ቁጥጥር ስርዓቱ ምን ያህል የላላ አሊያም በሙስናና በቸልተኝነት የተተበተበ መሆኑን በግልጽ ያሳያል። የህግ አስከባሪዎች ህግን ማስከበር ሲያቅታቸው ዋጋውን የሚከፍለው ምስኪኑ ዜጋ መሆኑን አደጋው አስመስክሯል። የደሃና ወረዳ አስተዳደር በዜጎች ሞት ሐዘን እንደተሰማው መግለጹ ተገቢ ቢሆንም የመንግስት ኃላፊነት ግን አስከሬን ቆጥሮ ሪፖርት ማድረግና የሐዘን ደብዳቤ መጻፍ ብቻ አይደለም። ዜጎች በጭነት መኪና እንዳይጓዙ ጥብቅ ቁጥጥር ማድረግ፣ ለህገወጥ አሽከርካሪዎችና ግዴታቸውን ላልተወጡ የትራፊክ ተቆጣጣሪዎች ተመጣጣኝ ህጋዊ እርምጃ መውሰድ እንዲሁም ለአካባቢው ማህበረሰብ አማራጭ የትራንስፖርት አቅርቦት እንዲኖር መስራት ይገባል። የቢግልሸዋው አሳዛኝ ክስተት የትራፊክ አደጋ ብቻ ሳይሆን የተቋማት የመሰረተ ልማትና የህግ የበላይነት የጋራ ውድቀት ውጤት ነው። መንግስት የሐዘን መግለጫን አውጥቶ ወደ ዕለታዊ ስራው ከመመለሱ በፊት 80 ዜጎች በአንድ የጭነት መኪና ላይ ተጭነው ሲጓዙ ስርዓቱ የት ነበር ለሚለው ጥያቄ ተጨባጭ ምላሽና እርምጃ መስጠት ይጠበቅበታል።
በዛሬው ዕለት በለንደን በተካሄደው ማራቶን በወንዶች ኬንያዊው ሴባስቲያን ሳዊኒ ኢትዮጵያዊው ዩሚፍ ቀጀልቻ ከ2 ሰዓት በታች በሆነ ጊዜ በመግባት የዓለምን ሪከርድ መስበራቸው ይታወቃል። እንዲሁም በሴቶች ኢትዮጵያዊቷ ትዕግስት አሰፋ የዓለምን የማራቶን ሪከርድ በሰበረ ሰዓት ገብታለች። አዲዳስ ባወጣው መግለጫ እነዚህ ሶስቱም የዓለማችን የማራቶን ፈጣን ሯጮች ዛሬ አድርገው የተወዳደሩት አዲሱን አዲ ዜሮ አዲዮስ ፕሮ ኢቮ 3 የተሰኘውን ጫማ እንደሆነ አስታውቀዋል። ጫማ እስከዛሬ ከሰራቸው የአዲ ዜሮ ምርቶች ሁሉ በጣም ቀላል እንደሆነም አስረድቷል። በመግለጫው የአዲዳስ የፈጠራ ባለሙያዎች ከሴባስቲያን ከዩሚፍና ከትዕግስት ጋር በቅርበት ሲሰሩ እንደነበር ገልጾ እነዚህ አትሌቶች ታሪክ እንዲሰሩ የሚያስችል አዳዲስ የመሮጫ ምርቶች እንዳቀረበላቸው አስታውቋል። ከጫማው በተጨማሪ ለሴባስቲያንና ለትዕግስት ቴክፊት ኢንዱራንስ ፕላስ የተሰኘ ቁምጣና ሪማኩል ፕላስ የተሰኘ ቲሸርት ማልበሱን ያስታወቀው አዲዳስ ፍም የለበሰው ቴክፊት ኢንዱራንስ መሆኑን አስረድቷል። የአዲዳስ ረኒንግ ስራ አስኪያጅ ፓትሪክ ናቫ ሲናገሩ ሴባስቲያንና ትዕግስት የማራቶን ሪከርድ በመስበር በሰሩት ታሪክ አዲዳስ ቤተሰብ በሙሉ በጣም ኮርተናል። ይህ ደግሞ የፈጠራ ባለሙያዎችን ለዓመታት ያህል የለፉበት አዲ ዜሮ አዲዮስ ፕሮ ኢቮ 3 ጫማ ውጤትም ጭምር ነው ብለዋል።